السلام عليكم ورحمة الله وبركاته وديت كبراتشوه ودموچينا እህቶቼ በያላችሁበት እንደምን አላችሁልኝ እንደምን ቆያችሁኝ ያልኩኝ ያላህ ሰላም እዝነቱ ወይም ረህራሄውና በረከቱ ለሁላችሁም ይሁንና በዛሬው ዕለት በርዕሴ ላይ እንደምታዩት በግብጾች በኩል የግድያ ሙከራዎች እና የመንግስት ግልበጣዎች ሙከራ በኢትዮጵያ የሚል ርዕስ ነው ያዝኩት ለዚህ አሁን ላልኳቸው የግብጾች የግድያ የመንግስት ግልበጣ ሙከራዎች ማስረጃ የሆኑ በኢትዮጵያ ላይ የተደረጉ የአጼ ኃይለ ሥላሴ የመጀመሪያው ግድያም ብቻ አይደለም ወረራም ያደረጉበት የአጼ ዮሐንሱ የጉንደትና የጉርዓ ጦርነት አለ ሁለቱን ጦርነት ያደረጉት የኢትዮጵያን የናይል ወይም የአባይን ምንጭ መቆጣጠር አለብን በሚል በኤርትራ በኩል በምጽዋ በኩል በባህር መተው ዘምተውብናል እና ገና ያውም ኤርትራ ምድር አሁን ኤርትራ ተብሎ የሚጠራው የኢትዮጵያን ምድር ሳይጨርሱት ነው ጉንደትና ጉርዓ የሚባለው ምድር ያለው ስለዚህ ብዙዎች እንድናቅ የሚፈልገው ነገር ኤርትራውያኖች እኛ ነበርን ከናንተ በፊት ሁሉ ብለው አንዳንዴ ሲያወሩ ምንም የማያፍሩት የሆኑ ሰዎች ጉንደትና ጉርዓ ጦርነት የተደረገ ብቻ ብሎ መጠየቅ የተደረገውስ ለምንድን ነው ተብሎ በግብጾች በመኖች የተዘገቡ በጣም በአለም ላይ ያሉ መዛግብቶች የጉንደትና የጉርዓ ጦርነት የተደረጉት በኢትዮጵያ እና በግብጾች መካከል ነው ኤርትራ የትናት ይዛል የለችም ስለዚህ እዛ ጉንደትና ጉርዓ ላይ የተዋጉ ሰዎች መካከል የዛ አካባቢ ሰዎች ኢትዮጵያውያኖች ናቸው እናም አጼ ዮሐንስ አራተኛው እየመሯቸው ተዋግተው እነዚህን ሰዎች አሸንፈው የሚችሉትን ምንድነው ይባላል ማርከው የሁለት መድፎችን ደግሞ ወስደውብናል ይላል አንዱ ግብጻይ ሁለት መድፎችን ማርከውባቸው ከዛ በኋላ በዋስ በምንድነው አይ ቲንክ በፈረንሳይ ኤምባሲ በኩል የተወሰኑ ዋስትና አግኝተው ምናምን የተፈቱም ምርኮኞች ነበሩ ስለዚህ ይሄና ሌሎችም ነገሮችን ከአጼ ዮሐንስ በፊት ያለውና ከዛ በፊት የነበሩትን ለታሪክ አንዳንድ ነገሮችን ተውና በደንብ በመጽሐፍ በመናም ተጽፎ በደንብ እንማርባርበታለን አንዱ እሱ ነው ግን የቅርብ ጊዜ ደግሞ ካገኘዋቸው በጣም ውድ የሆኑ መዛግብቶች መካከል አንዱ ይሄ ነው ይሄኛው በአጼ ኃይለ ሥላሴ ጊዜ ጀማል አብዱል ናስር እንደዛ ከጎን እሱን ለማቅረብ በተቻላቸው መጠን የጉድ የሚሉትን አጼ ኃይለ ሥላሴን በደንብ ያየሰው የጀማል አብዱል ናስር በጣም ወዳጅ ጓደኛ እንደውም በጣም የተቀራረቡ ሆነው እናገኛቸዋለን በብዙ ነገሮቻቸው አጼ ኃይለ ሥላሴ ገቡ ግብጽ ከዛ ተጋበዙ በጣም ብዙ ነገር ተደረገላቸው ፓትሪያርኩ ምናምን አላቸው ምናምን በኋላ ላይ ግን የምናየው ግን ውጤት ምንድነው መጨረሻ ላይ አጼ ኃይለ ሥላሴን ከስልጣን እንዲወርዱ ጀማል አብዱል ናስር ሲሰራ ነበር ጀማል አብዱል ናስር ከሰራቸውና አንዱ ካደረጋቸው ነገሮች የአጼ ኃይለ ሥላሴ የመንግስት ግልበጣ በነ መንግስቱ ነዋይ በኩል በሚፈጸምበት ወቅት የግብጽ ወታደሮች ለማገዝ እና ሚሽኑ የተጠናቀቀ መስሏቸው ምናልባት ችግር ፈጣሪ ካለ አብረው ለመተባበር እና ከገልባጮች ጋር አብሮ ለመቆም በሄሊኮፕተር ኢትዮጵያ ገብተው ነበር ይህን ነገር በፊት በታሪክ በምናምን ዝም ብለን አንስተን አውርተነው ነበር ግን በዚህ ደረጃ ለውይይት አላቀረብኩትም ይሄንን ጽሁፍ አብረን እናንብበው ምንድነው የሚለው ይሄ ጽሁፍ የሚለው ጉዳዩ ይላል እዚህ ጋር ቀረብ አድርጌ ባነበው ደስ ይለኛል ጉዳዩ ይላል ከዋናው ባነብ ደስ ይለኛል ምክንያቱም ኦኬ መጀመሪያ የኢትዮጵያ ንጉሠ ነገሥት መንግስት የጠቅላይ ሚኒስቴር ጽፈት ቤት ይላል አዲስ አበባ ሐምሌ 16 ቀን 19 በእንትን ስለሆነ ብዙ አላቀውም ይሄ እንትን ኤኒዌይስ በዚህ ላይ ሌላው ከላይ ከተጻፈው እንደን ቁጥር የምታዩት C 228
አሃ ይላል ሌላው 17 እና 53 ይላል እና በ53 ሊሆን ይችላል ሐምሌ 16 ኦኬ ሌላው የኢትዮጵያ ንጉሠ ነገሥት መንግስት የጠቅላይ ሚኒስቴር ጽህፈት ቤት ለክቡር ብርጋዴር ጀነራል መኮንን ደነቀ የህዝብ ጸጥታ ጉዳይ ሚኒስቴር ዴኤታ አዲስ አበባ ጉዳዩ የግብጽ መንግስት ስለላ አባላትን ከሀገር ስለማባረር ነው ይላል የግብጽ መንግስትን የስለላ አባላትን ከሀገር ስለማባረር ርዕሱ ይሄ ነው ለክቡር ብርጋዴር ጀነራል መኮንን ደነቀ የህዝብ የጸጥታ ጉዳይ ሚኒስቴር አዲስ አበባ የግብጽ መንግስት ስለላ አባላትን ከሀገር ስለማባረር ነው በቀድሞ ክቡር ዘበኛ ከሃዲ ወንበዴዎች ተነስተው በነበረው አመጽ ምክንያት ታህሳስ 6 ቀን 1953 ዓመተ ምህረት የታህሳስን ግርግር ተገን አድርገው ለግብጽ መንግስት ፍላጎት ሲሉ ያለ ፍቃድ የንጉሠ ነገሥትን ግዛት አየር ክልል ጥሰው ወደ ኢትዮጵያ ገብተው የነበሩ 13 የግብጽ ወታደራዊና የሲቪል ሰላዮችና 2 የአውሮፕላን አባሪዎች ከነ አውሮፕላናቸው ተይዘው በቁጥጥር ስር ውለው ጉዳያቸው በምርመራ ሲጣራ መቆየቱ ይታወሳል ከዛስ በኮሎኔል ሙስጠፋ መሐመድ ኢብራሂም የግብጽ መከላከያ ሚኒስቴር የወታደራዊ ስለላ ምክትል ኃላፊ ቡድን መሪነት በሻለቃ አብዱላህ ያሲን ጣሂር አውሮፕላን አብራሪነት በመቶ አለቃ ናስር መሐመድ ሳሃላ ወይም መሳሰረዳት አውሮፕላን አብራሪነት ግዛታችን ውስጥ አየር ክልላችን ውስጥ ገብተው በልደታ አየር ማረፊያ አርፈው በቁጥጥር ስር ከዋሉበት ከታህሳስ 6 ቀን 1953 ዓመተ ምህረት እስከ ሐምሌ 16 ቀን 1953 ዓመተ ምህረት የታሰሩበት በቂ ሆኖ ይሄንን እስር እዩት ከታህሳስ ስንት ጊዜ እንዳሰሯቸው አንድ ላይ ስንት ጊዜ እንደታሰሩ አብረን እናስበው በጣም የሚገርም ነው ገብተው አየር ማረፊያ በቁጥጥር ስር ከዋሉበት ከታህሳስ 6 ቀን 1953 ዓመተ ምህረት እስከ ሐምሌ 16 ከታህሳስ እስከ ሐምሌ ብቻ ሐምሌ 16 ታህሳስ ታስረው ሐምሌ ታህሳስ ምንድነው የምንለው ታህሳስ ከዛ ጥር የካቲት መጋቢት ሚያዚያ ግንቦት ሐምሌ 6 ወር ወይ ከዛ በታች አስረዋቸው ሐምሌ 16 ቀን 1953 ዓመተ ምህረት የታሰሩበት በቂ ሆኖ 6 ወር ብቻ ከሀገር እንዲባረሩ ግርማዊ ጃንሆይ ምህረት አድርገውላቸው ይልና በዚህ መሰረት እንግዲህ ምህረት ተደርገው አንደኛ ሐምሌ 17 ቀን 1953 ዓመተ ምህረት በጧቱ ክፍለ ጊዜ ከኢትዮጵያ አየር መንገድ 15ቱ የግብጽ ስለላ አባላት ከአዲስ አበባ እስከ ሱዳን ካርቱም አየር ማረፊያ በመውሰድ ለሱዳን መንግስት የውጭ ጉዳይ መስሪያ ቤት እንድታስረክቡ ሆኖ ለዚህም ተግባራዊነት የእንግሊዝኛ ቋንቋን አሳምሮ መናገር የሚችሉ 2 ባለስልጣናት ከመስሪያ ቤታችሁ ተወክለው እስከ ካርቱም ድረስ መልሶ አውሮፕላን ቲኬትና ውሎ አበል እንዲከፈላቸው እንዲደረግ ይሄ አንደኛው ገጽ እንትን ነው ሁለተኛውን ገጽ እዚህ ጋር እንደገና ለጥፍላችሁ ሁለተኛው ገጽ ይሄ ነው ሁለተኛ ንጉሶች ግብጾች የሀገራቸውን ወታደራዊ ልብሳቸውን አውልቀው በመትኩ ካኪ ሱሪና ሸሚዝ ከኢትዮጵያ ምርት ውጤት አንድ አይነት ቀለም ልብስና ክልል ወይም ልብስና ክልል የሌለው ነጠላ ጫማ እንደሆነ አድርገው
ጺማቸውን ጸጉራቸውን ላጭተው ወይም ሳይላጩ በአንድ ገጽ ላይ የተጻፈ የስም ዝርዝራቸው በእንግሊዝኛ ተጽፎ ከአዲስ አበባ እስከ ካርቱም የይለፍ ወረቀት እንዲሰጣቸው ሆኖ ከግብጽ ይዘውት የወጡት አውሮፕላን ግን ሐምሌ 20 ቀን 1953 በኢትዮጵያዊ አውሮፕላን አብራሪነት ከአዲስ አበባ ካርቱም ድረስ ተወስዶ ለሱዳን ሲቪል አቪዬሽን ባለስልጣን የሚያስረክቡ ሁለት ባለስልጣናት ከመስሪያ ቤታችሁ ተወክሎ አብሮ እንዲሄዱ ተወስኗል። ሌላው ሶስተኛ የ15ቱ ግብጾች ፓስፖርት በኢትዮጵያ ንጉሠ ነገሥት ከውጭ ጉዳይ ሚኒስቴር በመሸኛ ደብዳቤ እንዲላክ ሆኖ ስለ ተግባራዊነቱ በሪፖርት እንዲገልጽልን አስታውቃለሁ ይላሉ። በማክበር ከሰላምታ ጋር ይልና ግልባጭ ለጽህፈት አንደኛ ለጽህፈት ሚኒስቴር ምናምን ለውጭ ጉዳይ ሚኒስቴር ምናምን ካለ በኋላ ከማክበር ሰላምታ ጋራ ትእዛዙን ያስተላለፉት ጻፊ ትእዛዝ አክሊሉ ሀብተ ወልድ ጠቅላይ ሚኒስትር። ይህን ታሪክ ምን ያህል እኛ ኢትዮጵያኖች እናውቃለን ነው። እኔ በጣም የገረመኝ የግርማዊ ንጉሱ ኃይለ ሥላሴ ምህረት ነው። እነዚህን ሰዎች 6 ወር ብቻ አስረው እሳቸውን ለገለበጡ ሰዎች ሽልማት ሊሰጡ ወይም የገለበጡ ሰዎችን ሊያግዙ እና መንግስት ከተገለበጠ እነሱ መጀመሪያ አቀነባብረዋል፣ በገንዘብ አግዘዋል፣ በመሳሪያ አግዘዋል። ያ ባይሆን ኖሮ እዚህ ድረስ መተው በዚህ መልኩ ሊዘጋጁ አይችሉም። ሌላ ሁለተኛው የመንግስቱ ኃይለማርያም ጉዳይ ነው። የመንግስቱ ኃይለማርያም ጉዳይ ሁላችሁም የምታውቁትን የሱዳኑን ማነው ስሙ አልፋቲህ ዑርዋ ሙሉ ፕሮግራም መስማት ብቻ ነው። አልፋቲህ ዑርዋ እንደነገረን እኛ ከመንግስቱ ኃይለማርያም መኮንኖች ጋራ በስለላ መልክ አብረን እስከ ሶቪየት ህብረት ድረስ ሄደን አብረን ተምረን አጥንተናቸው መኮንኖች ክበብ ከነሱ ጋር ምሳ እየበላን ራት እየበላን ሻይ እየጠጣን ከነሱ የምናገኘውን ሚስጥሮች እየወሰድን ለነመለስ ዜናዊ እየሰጠን እነመለስ ዜናዊና ኢሳያስ አፈወርቂን ለሱዳን ከተሰጠው የግብጽ የተለያዩ እርዳታዎች ታንኮች የመሳሰሉት በሱዳን በኩል አልፎ ለሁለቱ በመንፈልገው ፖርሽን እያከፋፈልን ሲጣሉ እያስታረቅን እንደገና ደግሞ ከነሱ ውስጥ መወገድ ያለበት ሲኖር ደግሞ ሱዳን ላይ ለስብሰባ እየጠራን እዛው እያስወገድን ልክ እንደ ጀብሃዎቹ የመጀመሪያዎቹ የኢድሪስ አህዋቲ የሚባሉትን ግሩፕ እንዳስወገዱት ሱዳን ላይ ማለት ነው። እንደዚህ እያደረግን ኤኒዌይስ ተንከባክበን መጨረሻም ላይ ደግሞ በራሳችን አውሮፕላን ይዘን እስከ አዲስ አበባ ድረስ ተንከባክበን ያመጣነው መለስ ዜናዊ እንዳለ አትርሱ ይላል። ግን በጣም የሚገርመው መንግስቱ ኃይለማርያምን በዛ አይነት መልኩ ካስወገዱት በኋላ እና ወደ ዚምባብዌ እንዲሄድ ካረጉት በኋላ ሁለተኛው ሌላው ደግሞ መለስ ዜናዊን እንደዛ የሚወዱት የሚያፈቅሩትና አብረው የሚሰሩትን የነበረውን ሰውዬ ደግሞ የሚፈልጉትን ሚሽን ካረገላቸው በኋላ ባህር ካሳጣን በኋላ እንደዚሁም ደግሞ ኤርትራን ካስገነጠለ በኋላ ከዛ በኋላ ለሱስ ተረፉለት ወይ ስንል ነው መለስ ዜናዊ ላይ የግድያ ሙከራ ተደርጓል። ይሄንን ደግሞ ማሰማችሁ ከታዋቂው ከሆነው የራሳቸው ማለት በግብጽ በጣም ታዋቂና ያ አላህ ይርሐመው ሞተዋል። ይህ ሰው ግን ከመሞታቸው በፊት ከሰጡት ምስክርነት በህዳሴ ግድብ ዙሪያ እና እንደዚሁም ደግሞ በሁስኒ ሙባረክ ላይ በተደረገውም የግድያ ሙከራ ምክንያት መለስ ዜናዊ ላይ የግድያ ሙከራ አድርገው እንደነበረ የሚያሳይ ሌላ ነው። ይሄኛውን ፕሮግራም ደግሞ እዚህ ላይ አብረን እንየው። ይህ የምታዩት አሁንም የግብጽ ከሆነው ሚዲያ ያውም እነ አህመድ ሙሳ ምናምን የሚቀደዱበት በጣም
ትልቅ የሆነ ጣቢያቸው ነው እዚህ ላይ ምን ይላል እንስማ المشكلة وأنا تحريتها بعد كده مكسوف أقول لك وبحي يعني ችግራችን በጣም እያዘንኩ ነው ምነግርሽ ማለት ከግብጾች በኩል ያለ የራሳችን ችግር ነው ምን እናድርግ ይያለ ነው እና unfortunately አለመታደል ሆኖ እኛ ራሳችን ምናጠፋቸው ጥፋቶች ስለበዙ ነው ያለ ያናገራት ነው إنه بعد اغتيال أو محاولة اغتيال مبارك التي نجا منها في إثيوبيا إحنا حطينا اللوم على زيناوي وعلى ለምሳሌ አንደኛው ሌላው ከጥፋታችን አንዱ በራሳችን ሰዎች ኢትዮጵያ ላይ የተደረገ የሁስኒ ሙባረክ ላይ የግድያ ሙከራን ኢትዮጵያ ላይ ጫን ነው ኢትዮጵያዎች ናቸው ይሄንን ኃላፊነት የሚወስዱት አለን ግን ሰሚ ጉዳዩን إثيوبيا زيناوي بيقول لي أنا هعمل إيه دول مجاهدين إسلام والله ما نعرف عنهم حاجة ለመሆኑ እነዚህ ሰዎች አንደኛ የራሳችሁ ግብጻውያኖች የጂሃድ የሙስሊም ጂሃድ ምናምን ብለው ራሳቸውን የሚጠሩ አጓጉል ሰዎች ናቸው ሀገራችን መተው የሁስኒ ሙባረክን ግድያ ሙከራ ሊያደርጉ ይመጡት እኛ ምናቀው ነገር የለም ልክ ነው የኛን እንግዲህ እንዴት አድርገው እንደቀለዱብን የሚያሳየው አንዱ የገቡት አብዛኛዎቹ በተለይ መሳሪያ ምናምን ያስተላለፉት በድንበር በኩል ነው ለዚህ ነው ኢትዮጵያ የባህር በር ያስፈልጋታል ስንል አንዱ ምክንያታችን በድንበርም ሆነ በባህር በኩል ማንም እየመጣ መሳሪያ ይዞ እንዳይገባ ኢትዮጵያ የመከላከል አቅሟን ከፍ ማድረግ አለባት ከዚህ አኳያ ባህሩ አካባቢ ላይ ጥሩ ራዳር ያለበት የሆነ የባህር ኃይል ካለ እዛ አካባቢ ውርውር የሚል የራሳችን የሆነ የሰላም ማስከበርና የደህንነቱን ስራ የሚሰራ አካባቢው ላይ የሰለላውን ስራ በደንብ የሚሰራ የራሳችን ኃይል ካለ ፈጽሞ ምንም አይነት ነገር አይመጣብንም ስለዚህ የነ ሁስኒ ሙባረክን ግድያ ያደረጉት ሰዎች እንዴት ገቡ ኢትዮጵያ ውስጥ መጀመሪያ በባህር መጡ ከዛ ሱዳን ገቡ አንዳንዴ በአውሮፕላንም ሊገቡ ይችላሉ በሱዳን ድንበር በኩል ነው የሚገቡት ስለዚህ ሱዳን ለኛ ከፍተኛ የሆነች የስትራቴጂክ አካል ናት ስንል እዛ ያለው መንግስት እኛን ወዳጅ መሆን አለበት ወይም ደግሞ እኛ የምናቀውና የምንከባበረው መንግስት መሆን አለበት አለበለዛ ግን እንደፈለገው ጊዜ ሊጫወትብን ይችላል አንዴ ህዋትን ያቀፈ አንዴ ሌላ ወንበዴዎችን ያቀፈ እኛን ሊያጠቃን ይችላል የምንለው ለዚህ ነው ከዛ አኳያ ምን ይላል በሱዳን በኩል አድርገው መሳሪያ ይዘው በቤኒሻንጉል በጋምቤላ በመናም በኩል ሊሾልኩ ይችላሉ ግን በአብዛኛዎቹ የገቡት በቤኒሻንጉል በኩል ነው መሳሪያ ይዘው አንዳንዶች የዋህ ኢትዮጵያኖች የኛው ኢትዮጵያኖች መታወቂያ ሰጥተዋቸው በነገራችን ላይ አንድ ለምስክርነት ራሴ የተነገረኝ አንድ ወንድም ያው አሁን ላይ ፖዚሽኑን ባላቀም ግን ደውሎ ከነገረኝ በፊት እኔ ምሰራውበት የሆነ ቀበሌ ውስጥ ይህ አንድ የግድያ ሙከራ ከፈጸሙት ውስጥ አንዱ ሰው መጥቶ እኔን ተጠግቶኝ ጓደኛ አድርጎኝ አቅርቦኝ እኔ ሱዳናዊ ነኝ ወይም ኑባዊ ነኝ ያው የዛ አካባቢ ሰው ነኝ ነገር ግን ጠይምም ስለሆነ ግን እንደናንተው እንደ ኢትዮጵያዊ የትም ሆቴል ገብቼ በነፃ ልክ በኢትዮጵያ እንደሚከፍለው መጠቀም አልቻልኩም በዶላር ነው ክፈል መባለው ስለዚህ እባክህን እንደ አንድ እንዲሁ ተራ ወንድም አግዘኝ ሲለው ምን ችግር አለው ይሄን ወንድሜን ባግዘው አፍሪካዊ ነው እኔም ኢትዮጵያዊ ነኝ ስለዚህ አፍሪካዊ ያለ አፍሪካዊ መረዳዳት አለብን ይልና መታወቂያ አጥቶ ይሰጠዋል ይሄ ሰው ያቺን መታወቂያ ይዞ መጥቶ ነው ኢትዮጵያ ውስጥ የትም ሆቴል የትም ቤት መከራየት ምናምን የሚችል የነበረው ግን ስተቱን የሰራው ሰው አንድ ሰው እዛ ቤኒሻንጉል አካባቢ ያለ ሰው ነው ስለዚህ እንዲህ አይነትና መሰል የሆኑ ስተቶች በእኛና በመሳሰሉት እየተሰራ እዚህ ድረስ ከመጡ በኋላ ከዛ በኋላ እዚህም ደግሞ እኛን መሰሎቹን እንደዚሁ ሸውደው የሙስሊም እንቅስቃሴ ምናምን የሚያደርጉ ዳዕዋ የሚያደርጉ ወይም ትምህርት የሚያስተምሩ አረብኛ የሚያስተምሩ ወይም ደግሞ ሃይማኖታዊ ነገር የሚያስተምሩን ወይም የእርዳታ ስራ የሚሰሩ መስለው ነው እኛው ጋር ገብተው ተጋብተው ምን ብለው እኛኑ ሸውደው ያን ሁሉ ያደረጉት
እና አንዳንድ በተለይ በዚህ ጉዳይ ላይ ራሱን የቻለ የምስክርነት እና ማቀውን ነገር ከእስከ ድረስ የምናገርበት አንድ ቀን ይኖራል። አንድ ፕሮግራም ኢንሻአላህ የሁስኒ ሙባረክ የግድያ ሙከራ ላይ ባደረጉት ሰዎች ዙሪያ የማቀውን የሚል አንድ ራሱን የቻለ ፕሮግራም እሰራለሁ። ስለዚህ ይሄ እኔ እንኳን ማለት በኔ እድሜ ከታየው ሁኔታ ነው። ሰውየው ምን ይላል? ይህንን የራሳችን ሰዎች አስገብተን እዛው ራሳቸው የሰሩትን ጥፋት ለኢትዮጵያ ሰተን ይላል። ከዛ يضر اثيوبيا واحنا اسفنا جدا انه في محاوله اغتيال الرئيس مبارك መለስ ዜናዊ እኛ ምን እናርጋችሁ የራሳችሁ ሰዎች በዛም በዚህም ብለው ገብተው ሲያበቁ የራሳችሁን ንጉስ ወይ መሪ ለመግደል ሙከራ አድርገዋል። እኛን ምን አርጉ ትሉናላችሁ ሲለይ ነበር መለስ ዜናዊ። ارضنا لكن المشكله انه بعض الناس وعدوا الرئيس مبارك ان ياخذوا له بثأره وان يؤدبوا اثيوبيا ስለዚህ የሁስኒ ሙባረክ ግን ጥጋብ ይላል እና ከሱ ጋር አብረው ያሉት የስለላ የደህንነት ሰዎች እኛ ኢትዮጵያን ስርዓት ልናስይዛት ይገባል ይላል። ዩአዲቡ ኢትዮጵያ ቃል ገቡለት ይላል። ኢትዮጵያን አጀብ ስርዓት ለማስያዝ ቃል እንገባለን ብለው ቃል ገቡ ይላል። فحصلت 3 محاولات لاغتيالي انا شخصيا እናም እኔን ይላል መለስ ዜናዊ ነው እኔን ራሴን 3 ጊዜ የግድያ ሙከራ ሊያደርጉብኝ ነበር ወይም አድርገውብኛል ይላል መለስ ዜናዊ ለሱ። وانا لا يوم عملنا حاله عداء ስለዚህ ይሄንን በፍጹም ልክድ አልችልም። መለስ ዜናዊ እውነቱን ነው የነገረኝ ይላል። እናም በእርግጥም እኛ በግብጽና በኢትዮጵያ መካከል ባለን ግንኙነት ኢትዮጵያ ላይ የጠላትነትን አካሄድ ስንሄድ ኖርን ይላል። عملنا عداء ጠላት አርገን ይዘናቸዋል። በቃ ይሄ አካሄዳችን ልክ አይደለም ያለ ነው ሰው። يعني وبعدين طبعا جت المصيبه الكبرى اللي اتعملت في وقت مرسي وهي ሌላው በሙርሲ ጊዜ የተደረገውን ያንን ሙሲባ ማትርሽ ይላታል። ያ ማለት ሙርሲ ከብሔራዊ ምክክር ብሎ ያውሉ ተቃዋሚዎችን ሰብስቦ እንዴት እናድርጋቸው የሚል አይነት ውይይት በሚያደርግበት ወቅት ብዙዎቹ የሚሉት የነበረው ምን ችግር አለው በኢትዮጵያ በኩል በኤርትራ በኩል በመናም በኩል ገብተን ማተራመስ ነው፣ እነሱ መግደል ነው፣ ማገዳደል ነው፣ በቃ ይሄ ነው ትክክለኛው መፍትሄ ብለው ሐሳብ ሲሰጡ አይተናል።